በአጠቃላይ እዚህ ከተማ ውስጥ ስቃይ ነበር። ቤት ውስጥም እንግዲህ ለልብስ ማጠቢያው ለምኑ ለመጠቀም በጣም አስቸጋሪ ነበር። በእርግጥም የሰው ልጅ በአንድ ከተማ የተሻለ ህይወትና ጤናማ ኑሮን ለመምራት ብቻም ሳይሆን በህይወት ለመቆየትም ጭምር በዚያ ውሃ ከሌለ ለቀናትም ቢሆን መቆየት እጅጉን አስቸጋሪ አድርጓል። ይህ በመምህር ግዛቸው ኪዳኔ ትውስታ ውስጥ ታትሞ የቀረው የውሃ ፈተናም ታዲያ የሲዳማ ክልል ቀባዶ ከተማ ነዋሪዎች ዘንድ ያለፉት ዓመታት የተኖረ እውነት ሲሆን በተለይም ከተማዋ በቀድሞ ሐዋሳ ዲላ ዋና መስመር ላይ የምትገኝ የንግድ ከተማ ብትሆንም እድገቷንና የህዝብ ቁጥሯን ታሳቢ ያላደረገ ውስን የውሃ አቅርቦት ብቻ ይዛ ለዓመታት መዝለቋ ነዋሪዎቿን በብዙ ፈትኖባታል። 82 እኔ ስመጣ የሆነ ዩኒሴፍ ነው ምናምን ብሎ የከፈቱት እንትን ነበር። እሱም እየፈነዳ ምን እያለ ያስቸገረ ነበር። ከዛ በኋላ እንግዲህ ስንሰቃይ ምን ስንል ሲመጡ ከዲላም አንዳንድ ጊዜም ሲሰሩ አንዳንድ ጊዜም እየሄድን ስናሰራ ስናመጣቸው ከዚያ ደግሞ እንደገና እዚህ ከተማ ውስጥ ጀመረ ውሃ ሌላ ማለት ነው። ያም በቂ አይደለም። ብዙ ያሰቃየን ነበረ። ብዙ ተሰቃይተን ነበረ። ውሃ አሁን ያለን ከድሮም ልቅ የወረደ ውሃ ነው። ይሄ ውሃ ከመጀመሩ በፊት ነበርውና ህዝቡ አሁን ከአጠቃላይ እዚች መጥቶ ከሚኖረው ከ40 ሺህ በላይ ህዝብ ነው የሚኖረው። ግን ውሃ ቀደም ብሎም የነበረ ነው። ግን ሶርሱ ያነሰ ነው ሄዶ ፓምፒንጉ ወተር ተበሉ ዝቅ ያለ በደ ቁጥር ፓምፕ ሳኪ የማድረግ አቅሙ እየቀነሰ ነው የሚመጣውና ያንን ተቋቁሞ ጎረቤት ያለው ምንጮችም ተደጋግፎ እንጂ ያለው ችግር በጣም ከባድ ችግር የማይባል ችግር ነው። ውሃ ማለት በሳምንት አንዴ በህብረት መንቀዳበት ቦታ ላይ መጣ ነበረ። ከዛ እንቀዳለን። ያው በማናገኝ ሰዓት ደግሞ ወንዝ እየሄድን ነበር የምንጠቀመው። ከወንዝ ነበር የምናገኘው። አህያ ያመጣልን ነበረ ጋሪ 15 ብር 20 ብር እንከፍላለን ለአንድ ጀሪካን። እንደዛ እየከፈልን ነበር የቆየ ነው። ታዲያ ይህ የቀባዶ ከተማ ነዋሪዎችን በዚህ መልኩ በብዙ የፈተነው የውሃ ችግር እነሆ ከያዝነው ዓመት አንስቶ ነበረ ወደ መሆን እየተቀየረ ይመስላል። በተለይም የውሃና ኤነርጂ ሚኒስቴር በውሃ ልማት ፈንድ ብድር አመቻችነት ከዛሬ 3 ዓመታት በፊት ስራው የተጀመረው የቀባዶ የንጹህ መጠጥ ውሃ ፕሮጀክት አሁን ላይ ግንባታው ሙሉ በሙሉ ተጠናቆ እነሆ ለነዋሪው ውሃን በአግባቡ ከቤታቸው ድረስ ማቅረብ ጀምሯል። አሁን ግን ይሄው ይመስገን ደህና ነው። አሁን ይህንን ካገኘ ነው ተሻሽሏል። ይሄው ሞልተን ማስቀመጥ ሁሉ ጀምረናል። ተርፎን ይሄ ከተሰራ በኋላ ግቢ ውስጥ እያገኘን ነው። ከግቢ የቀዳን ነው። በጣም የተሻለ ለውጥ አለው። ያው በየቀኑ ውሃ እናገኝበታለን። በሲዳማ ክልል እንደ ሚኒስቴር መስሪያ ቤት የሚሰሩ ሌሎች ፕሮጀክቶች እንደተጠበቁ ሆነው ከውሃ ልማት ፈንድ በተገኘ ብድር የሚከናወኑ 3 ፕሮጀክቶች አሉ። አንደኛው ቀባዶ ነው። ሁለተኛው አለታ ወንዶ፣ ሶስተኛው አለታ ጩኮ ነው። ከነዚህ ውስጥ ግንባታው ተጠናቆ ለአገልግሎት የበቃው የቀባዶ ደራ ወረዳ ውስጥ የሚገኘው የቀባዶ የመጠጥ ውሃ ፕሮጀክት ነው። ኮንትሪቢዩት የምናደርጋቸው ሼር የምናደርጋቸው ማቺንግ ፈንድ አይነት እናዋጣለን። ሚኒስትር ኦፍ ዋተር ወይም የውሃ ልማት ፈንድ ደግሞ እንደ ብድር አድርጎ የሚያመቻችልንና በሊንክ የሚደረገው በውሃ ሀብት ሚኒስቴር ነውና እንደዚህ ነው እየሰራን ያለ ነው። አንዱ ፕሮጀክት በዚህ ፕሮግራም ወይም በውሃ ልማት ፈንድ የሚደገፈው አልቆ ወደ 46000 ህዝብ አሁን ተጠቃሚ ሆኖ ነው ያለው። እሱም ዳራ ቀባዶ ላይ በሰፊው ክቡር ሚኒስትሩ በተገኙበት ያስመረቅነው ፕሮጀክት ነው። ይሄ ፕሮጀክት በዳራ ቀባዶ አካባቢ 46 እና ለዲዛይን ፔሪዱ 46000 እና ከዛ በላይ የሆኑ ማህበረሰብ የሚጠቀመው ውሃ ነው። ይህ አሁን ላይ ለምርቃት የበቃው ፕሮጀክት ታዲያ ከመነሻውም ቢሆን በቂ የሆነ ጥናት ላይ መሰረት ያደረገ ከጥልቅ ጉድጓድ ቁፋሮ እስከ ዘመናዊ የውሃ ማጠራቀሚያ ገንዳዎች ግንባታን ያካተተ የሲቪልና ኤሌክትሮ መካኒካል ስራዎችንም ተከናውነውበታል ተብሏል። እንደ ማንኛው የውሃ ተቋም የተለያዩ ክፍሎች አሉት። ሲቪል ወርክ የምንለው ክፍል አለ።
የኤሌክትሮሜካኒካል አለ፣ የሳፕላይ ወይም የእቃ አቅርቦት ራሱን ይችላል አለ። ሶስቱን አንድ ላይ በፓኬጅ መልክ የያዘና በአንድ ኮንትራክተር የተከናወነ እና አሁን ኦልሞስት የማጠናቀቂያ ስራው አልቆ ለአገልግሎት ይበቃል። ወደ ጥናት ገባ ነው 2007 አካባቢ ነበርና ግንባታ ስራ ግን 2013 ነው ጀመርነው። ይሄ ፕሮጀክት ደግሞ እስከመጠናቀቅ ወደ 2016 መጨረሻ ድረስ እስከጠናቀቅ ድረስ ወደ 3 አመት ምናምን ነው ፈጀውና ያለው ሁኔታ ሲቆፈር ሁለት ትልቅ ቦሬሆሎች አሉ። አንዱ ቦሬሆል 47 ሊትር ፐር ሰከንድ እና አንዱ ደግሞ 10 ሊትር ፐር ሰከንድ የሚያመነጭ ነው። መሰብሰቢያና ማሰራጫ ገንዳ አለ። ከዛ ደግሞ ከዛ በፊት መሃል ላይ ማቀባበያ ወይም ቡስት ስቴሽን የሚባለው 200 ሜትር ኪዩብ ቡምባ ውሃ የሚያቀባብል ገንዳ አለ። ሁለተኛ ደግሞ ኤሌክትሮሜካኒካል ስራዎች ናቸው። ያ ደግሞ በሁለቱም ጉድጓዶች ትላልቅ ፓምፖች ገብተዋል። ከዚህ ባሻገር ፕሮጀክቱ 27 ኪሎ ሜትር የሚሸፈን የቧንቧ መስመር ዝርጋታ ያለው ሲሆን ከ140 ሚሊዮን ብር በላይ በሆነ ወጪ ፕሮጀክቱ ኦን ሆኗል ተብሏል። ሁለት አይነት ቧንቧዎች አሉ። አንደኛ ፕሬሸር ላይን ወይም ወደ ገንዳዎች የሚያቀባብለው ፕሬሸር ላይን የሚባለው ነው። ሁለተኛው ደግሞ ወደ ከገንዳዎች የተሰባሰበውን ውሃ ወደ ህብረተሰቡ የሚያዳርስ ዲስትሪቢዩሽን ኔትወርክ ወይም ስርጭት ላይን የሚባለው ነው። እሱ ደግሞ በእንትን ሲታይ በኳንቲቲ ወይም በመጠን ሲታይ የስርጭት ቧንቧዎች ወደ 22 ኪሎ ሜትር በላይ ናቸው። ከአዲሱ ካርታ ፕላን ጋር ወደ ቀባዶ ተመለሱ 6 ቀበላት ያሉ እነዛንም ጨምረው ነውና ወደ 22.5 ኪሎ ሜትር በላይ ነው ሉፕ ሲስተሙ የተሰራውና ይሄ ሉፕ ሲስተሙ የውስጥ ዝርጋታ ብዙ እኛ ያደራጀን አሁንም እየሰራን ያለው የቀረ ሉፕ ሲስተሙ ራሱ ከ22.5 ኪሎ ሜትር በላይ ነው የተዘረጋው። ፕሬሸር ላይናችን ቶታሊ ወደ 5 ኪሎ ሜትር ነውና ቢያንስ 27 ኪሎ ሜትር ሙሉ ይሸፍናል ማለት ነው ከፕሬሸር ላይኑ ጋር። ፋይናንሻልም ሲታይ ወደ ከጉድጓድ ቁፋሮ የግንባታ ወጪዎችና የአማካሪዎችን ፕሮጀክት ወጪዎችን ተጨምሮ ወደ 140 ሚሊዮን ብር በላይ ነው ወጪ የሆነበት። በሌላ በኩል ደግሞ በዲዛይን አመቱ ወደ 46900 ግለሰብ ወይም ፔር ካፒታ ተጠቃሚ የሚያደርግ ይሆናል ነው። ሌላው ፕሮጀክቱ ራሱን የቻለ ለዘመነ የውሃ አገልግሎት የሚሆን 11 ብሎኮች ያሉት ቢሮን በግንባታ ውስጥ ያካተተ ነውም ተብሏል። ይሄ ብሎክ ወደ 11 ከአዳራሽና ከዋና ህዝብ መቀመጥበት ቦታ ውጭ 11 ሜን ክላሶች ያሉት ከስራ አስኪያጁ ዋና ቢሮ ጨምሮ እነዚህ ደግሞ ያረፉት ቢያንስ ካሬው ሰፊ ካሬ ላይ ነው እንደምታውቁት እና ብዙ አገልግሎት አለ። ቢል ኦንላይን ቢል ፕሪንት የሚደረጉበት ሲስተም ሁሉ የሚዘጋጅበት ቦታ በጥናቱ መሰረት ነው። ቢል ህዝቡ የሚቀመጥበት አዳራሽ ያለው ውስጥ እና የተሰራውም ደግሞ ምርጥ አሰራር እንደሚታዩት ብዙ ኮንሰልታንትም ደግሞ ብዙ ተከታትሎበታልና የተገነባው በጥሩ ሁኔታ ነው የተገነባው። ሙሉ የውሃ አገልግሎቱ ቢሮ ጭምር ነው ያለው። ቢሮ ብቻ ሰተን አልተውንም። ወንበር ጠረጴዛ ገዝተን ሰተናል። ኮምፒውተር ሰጥተናል። በቀጣይ አሁን መስመሮች በሚበላሹበት ጊዜ ተንቀሳቅሰው እንዲሰሩ ዌልዲንግ ማሽን የጥገና ማሽኖች አሉ። አሁን ተገዝተው እየገቡ ናቸው፣ እንሰጣለን። ያን የሚንቀሳቀሰው ባለሙያ የሚንቀሳቀስበት ሞተር ሳይክል እንዲሁ ገዝተን አሁን በሚቀጥለው ሳምንት አካባቢ እንሰጣለን። እሱ ብቻ አይደለም፣ የውሃ ቆጣሪው ዘመናዊ በሆነ መንገድ እንዲሄድ የቢሊንግ ሲስተም ሶፍትዌር ዲቨሎፕ አድርገናል። ስለዚህም ይህን ተጠቃሚ ይሆናል። በእርግጥም እድሜ ለዚህ ፕሮጀክት ይሁንና አሁን ላይ የቀባዶ ከተማ መልክ ሌላ ሆኗል። ውሃ አይደለም ለነዋሪዎቿ በበቂ መልኩ ማቅረብ ቀርቶ በየቀኑ የሚለቀቀውን ኃይል ያለውን ውሃ የሚሸከም የቧንቧ መስመር ማግኘትም ከባድ ሆኗል ሲሉ ነዋሪዎች ነግረውናል። በጣም ደስታ ነው። አንዳንድ ጊዜ ኃይል በመብዛቱ ብቻ ይፈነዳል እንጂ ይፈነዳል። ኃይል እንግዲህ ከታች ነው አይደል? ከታች ከእንትን ነው የሚመጣው። ያ በመሆኑ የኃይል ስለሚበዛ ይፈነዳል።
እንጂ ሲፈነዳም መተው እነሱ ቶሎ ብሎ ይጠግኑታል። አሁንም እየፈነዳ ነው። እኛ ግን ያገኘን ደስ ብሎናል በመምጣቱ። ያው ከኢኮኖሚም አንፃር ከምንም አንፃር ተጠቃሚ ሆነንበታል። በዚህ ፍጥነት እናገኛለን የሚል ሀሳብ አልነበረንም። ጥሩ ሆኖልናል። በፍጹም አስቤ አላውቅም። እንዲህ አይነት እድል ታገኛለች ብዬም አላውቅም ነበር። ይኸው አሁን እንግዲህ እንደ ሎተሪ ነው የቆጠርነው እኛ። ከዚህ ባሻገር የውሃ አቅርቦቱ በየጊዜው ከወንዝ ውሃ ለማምጣት ይከፈል የነበረውን የተጋነነ ወጪ ያስቀረና ረዣዥም የቦኑ ሰልፎችን ሁሉ ያስረሳ ስለመሆኑም ሰምተናል። ለውጥ አለው በጣም። አሁን ለምሳሌ እኔ አራስ ነኝ፣ ሽንት ጨርቅ አጥባለሁ፣ ልጅ አጥባለሁ ምናምን ነገር ያንን ከወንዝ ለማምጣት በጣም ያዳግት ነበረ። አሁን ካለው አንፃር ግን ከግቢ ያመጣው ልጄንም አጥብበታለሁ። በተለይ እንጠቀመዋለን ማለት ነው። ጠዋት መጥቼ ነበረ። አንድ ባጃጅ የመጥቼ ነበረ። አንድ አህያ እየስመጣ ባምባ መጥቷል። ይባቀተዋል። አሁን ባምባ ማይመጣ ቀን ደግሞ ይሰግዳለን። ባምባ ይመጣ። አሁን ይሄ ባምባ ሲመጣ ባቀተው ባምባ መጥቷል። እንደውም ከኛ ቅዳ ይላል። ሁሉም ቦታ ሞላ። ዳምባኛ ራሱ የሚገዛ ሰው የለም። ይኸው 5-6 ጀሪካን 50 ባለ 30 ጀሪካን ነው ሸጥቼ ሄደው። ይሄ ፕሮጀክት ኦልሞስት አልቋል። ፕሮጀክቱ ምንድነው? ከተማ ላይ የመጠጥ ውሃ ችግር ነበረበት። ይሄን ችግር ቀርፎላቸዋል። ኦልሞስት ከተማው አሁን 46000 ህዝብ አይደለ ያለው፣ ግን አሁን ያመረትነው ውሃ ለ46000 ህዝብ ለቀጣይ 10 ዓመት ያለምንም ችግር አገልግሎት ሊሰጥ የሚችል የውሃ ተቋም ነው የተገነባው። ታዲያ ይህ ትልቅ የሀገርና የህዝብ ሀብት ወጥቶበት የተገነባውና በዚህ መልኩ በውጤታማነት ለቀጣይ 10 ዓመታት አገልግሎት ይሰጣል ተብሎ የሚጠበቀው የቀባዶ የንጹህ መጠጥ ውሃ ፕሮጀክት በሌላ መልኩ በኃይል መቆራረጥ በብዙ እየተፈተነ እንደሚገኝ ተመልክተናል። በተለይም ጣቢያችን በስፍራው በነበረው የመጀመሪያ የመስክ ምልከታ ወቅት የውሃ መቆራረጥ ብሎም እስከ ጭራሹ ዘለግ ላሉ ቀናቶች አለመምጣት ነዋሪውን በብዙ እንደፈተነ መመልከት የቻለን ሲሆን ይህ ችግር በዘለቂታው ተቀርፎ ነዋሪው ያለ ስጋት ውሃ እንዲያገኝ ምን እየሰራችሁ ነው ስንል በየደረጃው የሚገኙ የስራ ኃላፊዎችን ጠይቀናል። መጀመሪያ ውሃ የምንጠቀመው ከላይ በኩል ነበረ። ከላይ በኩል ስንጠቀም ተቋረጠ። አሁን ይሄ አዲሱ መስመር መጣና አስገብተን ነበር። አሁን ካስገባን በኋላ በሳምንት ይመጣ ነበር። አሁን ጭራሹን አሁን 2 ሳምንት 3 ሳምንት ይሆናል አልተጠቀምንም። ከምንጭ ነው የምንጠቀመው ገዝተን በገንዘብ። አዲስ መስመር መጣን ሲባል በቃ እኛ አሁን አገኘን ማለት ብለን ያው አዲስ መስመር ያው አገብተናል። እሱንም ውሃም አላገኘንም እስካሁን። አሁን ይሁን እኔው 3 ወር አካባቢ ይሆናል። ምንም 2 ጊዜ ትንሽ ውሃ መጥቶ ነበረ። በቃ አሁን ሁለተኛ በቃ አንድም አላገኘውም። ባዶ ከወንዝ እየተጠቀመን ውሃ ቢሮ እንጠይቃለን። ጄኔሬተሩ ተበላሽቷል፣ ሞተሩ ተበላሽቷል እየተባለ አሁን ለምሳሌ በፊት በጣም ይመጣ ነበር። መንገድ ራሱ ይፈስ ነበር ውሃ። በዛ ኃይል በዛና ትራንስፈርመሩ ተቃጠለ ተብሎ ነው። እንደኛ ሀሳብ ፈረቃውንም ኔትወርክ ከቀድሞ ጋርም ሰርተን ጨርሰናል። ፈረቃ እንዳይኖር ሙሉ ኦንላይን 24ቱንም ሰዓት ማብራት መቆራረጥ ባይኖር 24ቱንም ሰዓት እንድጠቀም ነው ፍላጎታችን። ነገር ግን ከተመረቀ በኋላ አንዳንድ ችግሮች አሉ። መስመር ላይ የሚከሰቱ ችግሮች አሉ፣ ፍንዳታዎች አሉና በዚህ ምክንያት የውሃ መቆራረጦች አሉ እንጂ እኛ ፈረቃ እንዲኖረን አንፈልግም። ውሃ ተሟልቶ በሚቀርበን ጊዜ ፈረቃ ለሁሌም ነው ውሃ የምንለቀው። ይሄንን ከኤልፓ ጋር እየተነጋገርንበት ያለው ጉዳይ ነው። ቴክኒካሊ ፕሮጀክቱ ለሲስተም ፕሮጀክት እንትኑ ላይ ችግር የለውም። የፓወር ድሮፕ አለ። ፓወር ፍላክቹዌት ሲያደርግ ፓምፑ ላይ ችግር ያመጣል። ስለዚህ ከዚህ ለነሱ ሳብስቴሽኑ ለነሱ የሚሰጠው ከዚህ ከአለታ ወንዶ አካባቢ መሄድ ነው። ስለዚህ ያን ሲያከፋፍል ፓወር ፍላክቹዌሽን ስላለ ያ ፓወር ፍላክቹዌሽን ሲኖር ደግሞ ርክክብ አድርጎ አልጨረሰም ኮንትራክተሩ ያቃጥልብኛልና እሱ ይስተካከል በሚለው ነው እንትን የሚለው ቆም ሞልቷል። አሁን ምናልባት ትናንት ዛሬ ሰምታችሁ እንደሆነ ውሃ ሞልቶ አሁን እየተጠቀሙ እንደገና። ችግሩን እናውቃለን።
አንደኛ እዛ አካባቢ የመብራት መቆራረጥ አለ። የመብራት መቆራረጡን ክልል መንግስታት ራሳቸውን የቻለው ስለሆነ ይሄ የመብራት ጋር ተያይዞ ያሉ ችግሮችን ቢፈቱም ክልሎች ራሳቸው ስለሆነ ከክልሉ ጋር ተናበናል። ምናልባት ችግሩ አንድ ሁለት ጊዜ እንደዚህ ተከስቶ እስከኛ መጥቷል። ከክልሉ ጋር ተገናኝተናል። እናንተ አሁን ከወጣችሁ በኋላ አይ ቲንክ አሁን ችግሩ ተፈቶ ህዝቡ ውሃ እያገኘ ነው። አይታችሁ ከሆነ የውሃ መገኛ ያለው ዝቅ ያለ ቦታ ነው። ማጠራቀሚያ ያለው ደግሞ ዳገት ላይ ነው ያለው። ስለዚህ በግፍት አይሆንም፣ በመብራት ነው ይሄ ሊሆን ይችላል። ስለዚህ መብራት በሚቋረጥበት ጊዜ ታንከሩ አይሞላ ማለት ነው። ታንከሩ ካልሞላ ወደ ሰፈር አይደርስም ውሃው ማለት ነው። አንዱ ችግር የነበረው ይሄ ነው። ሁለተኛው ችግር የነበረው ተተክለው የነበረው አንድ ጉድጓድ ላይ ተተክለው የነበረው ፓምፕ የተወሰነ ግራውንድ ያደረግ ነበር ሙቀት ስለነበረ። ስለዚህ ይሄ መስተካከል ስለነበረበት ይህን ተነጋግረን ይሄ ፓምፕ ከተቀበረበት ወጥቶ እንደገና ተስተካክሎ አሁን እንዲቀበር ተደርጓል። ስለዚህ አሁን ሙሉ ውሃ እያገኙ ናቸው ያሉት። እነዚህ አይነት ቴክኒካል የሆኑ ነገሮች ይከሰታሉ ብዙውን ጊዜ። ምክንያቱም ለዚህ ነው ከኮንትራክተሩ ጋር ጊዜያዊ ርክብክብ ነው ያደረግነው። ለሚቀጥለው አንድ አመት ኮንትራክተሩ እንደዚህ አይነት ማስተካከያዎችን እየሰራ ይሄዳል። በእርግጥ በሆነ ሰዓት ላይ መቆራረጦች አሉ። አሁን ችግር ሙሉ በሙሉ ተፈቷል። የማብራት ኃይሉም የመስመርም የትኛውም ችግር ተፈቶ ክልሉም በዛው ልክ ደግሞ ተረባርቦ ሁሉ ነገር አስተካክሎ ኮንትራክተሩም በዛው ልክ ቁርጠኛ ነው ገብቶ ሁሉም አሁን ሙሉ በሙሉ ተስተካክሎ ወደ ውሃ ማመንጨት ስራ ገብተን እንደምታዩት ከተማ ሁሉም ቦታ ስትሄዱ ውሃ አለ። ማንም እኮ ከቦኖ ራሱ መግዛት አቁሞ አሁን ወደ ቤት መልሷል። በቀጣይም ታዲያ አገልግሎቱ ይህንን ችግሮችን በቶሎ የመፍታትና ውሃን በውጤታማነት ለተጠቃሚው የማቅረብ አሰራርን አጠናክሮ በመቀጠል ራሱን በገቢ ከመቻል ባለፈ ብድሩንም ወደ መመለስ እንዲገባ ሊሰራ ይገባል ተብሏል። እንደ ቀባዶ አይነት ያሉ ከተሞች ሌሎችም ብድር እንዲያገኙ እንዲመች ምንድነው የሚደረገው? እነሱም እንደገና መቆጠብ ይጀምራሉ። ቆጥቦ ብር በየአመቱ ለወተር ዴቨሎፕመንት ፈንድ መመለስ አለባቸው። ለምን? ከዛ የሚሰበሰበው ብር እንደገና ሌሎች ከተሞች ውሃ ይሰሩበታል። ይሄ የራሳቸው የሆነው ባንክ ክልሎችና ከኛ ጋር እየሰሩ ያሉ ከተሞች እኛ ከራሳችን የሚጠበቅብን ለማድረግ ዝግጁ ነን። እነሱም በገቡት የውል መሰረት የውል ስምምነት መሰረት የሚጠበቅባቸውን ውዝፍ ክፍያ በወቅቱ መመለስ ይጠበቅባቸዋል። ይሄ ማድረግ ከቻለን ከተሞች ከከተሞች እየቀረቡ ያሉ የብድር ጥያቄዎችን መመለስ እንችላለን። አሁን ላይ ለ40 ዓመታት ያለመታከት ትውልድን በማነጽና በማፍራት ያሳለፉት መምህር ግዛቸው በጡረታ ዕድሜያቸው ምንም እንኳን የዘመናት የውሃ ጥያቄያቸው ተመልሶ ከልጅ ልጆቻቸው ጋር በደስታ መጠቀም ቢጀምሩ አሁንም በዚህ ችግር ውስጥ የሚገኙ ሌሎች አካባቢዎች ግን ሁሌም ሊታሰቡ ይገባል ሲሉ በስተመጨረሻ አባታዊ መልእክት አስተላልፈዋል። ውሃ ሕይወት ነው የሚባለው አይደለ እንዴ? ስለዚህ ሌላውም ህብረተሰብ እንደኛ ቢያገኝ ብዙ የሚሰቃዩ አሉ አካባቢ የማያገኙ ሰዎች እና እነዛም ይሄ እድል ቢያጋጥማቸውና እንደኛ ቢደሰቱ ደስታዬ ነው።